በሚቀጥሉት 3 አመታት ምንም ቢሆን የዶላር ዋጋ ከቁጥጥር ውጪ የሚሆንበት እድሉ በጣም ጠባብ ነው ማለት ነው ኢትዮጵያ ከዓለም አቀፉ የአበዳሪዎች አካል እንግዲህ ከ8.5 ቢሊዮን ዶላር በላይ የዕዳ እፎይታን በዚህ ባሳለፍናቸው ወራቶች ውስጥ እንዳገኘች ሁላችንም ሰምተናል ለመሆኑ 8.5 ቢሊዮን ዶላር ላይ እፎይታን አገኘች ኢትዮጵያ ሲባል ምን ማለት ነው 8.5 ቢሊዮን ዶላር አገኘች ወደ አካውንቷ ወደ ካዝናዋ ገባ ማለት ነው ወይ ቀረላት ነው ብዙ ሰዎች ያው ትንሽ ግራ እንደሚገባቸው አቃለው ለመሆኑ እነዚህ 8.5 ቢሊዮን ዶላር እፎይታን ማግኘት ምን ማለት ነው በገበያው ላይ ምን ትርጉም ይሰጣል በእኔና በእናንተ ህይወትስ ላይ ትርጉም ያለው ነገር ነው አይደለም የሚለው ነገር እስቲ ዛሬ በአጭሩ በዚህ ቪዲዮ ለመመልከት እንሞክራለን የተወደዳችሁና የተከበራችሁ ተመልካቾቼ በዚህ ቻናል ፋይናንስና ቢዝነስን ካፒታል ማርኬትን እናወራለን ታዲያ ቻናሉን ሰብስክራይብ ካላደረጋችሁ እስካሁን የደውል ምልክቷን በማብራት ሰብስክራይብ እንድታደርጉ ጋብዛችኋለሁ ከኢትዮጵያ ውጪ ካላችሁ ደግሞ ጆይን በሉ ቤተሰቡን ላይክ እና ሼር ማድረግ እንዳትረሱ ይያልኩኝ ወደ ዛሬ ቪዲዮ በዚሁ ነው የምገባው እንግዲህ ሀገራችን ኢትዮጵያ ከ28 ቢሊዮን ዶላር በላይ የውጪ ሀገራት ዕዳ እንዳለባት ይታወቃል እነዚህ 28 ቢሊዮን በላይ የሚጠጋ ዶላር ዕዳ እንግዲህ በተለይ የብር የመግዛት አቅም ከተዳከመ በኋላ በብር ስትቀይሯቸው በጣም በከፍተኛ ሁኔታ ነው የጨመሩት እርግጥ ነው ባሳለፍናቸው አመቶች የብድር መጠናችን ቀንሶ እንደነበረ ተነግሯል ከጂዲፒው አንፃር ያለው ምጣኔ ይሁንና IMF ዓለም ባንክ ሰሞኑን ቺፒን ያደረጉ እንግዲህ ከሪፎርሙ ጋር ተያይዞ ያመጧቸው ገንዘቦች ወደ 3.8 ቢሊዮን ከIMF እንዲሁም ከዓለም ባንክ እንዲሁ ተመሳሳይ አማውንት ኦፍ ገንዘብ መጥቷል ሌሎች ሀገሮችም እንዲሁ ሊሰጡ የተስማሙ አሉ ምን ላይ እንደደረሰ ባናውቅም እስካሁን ድረስ ግን እነዚህ ገንዘቦች በሚደማመሩበት ጊዜ ከጂዲፒ አንፃር የነበረው የሀገሪቱ ዕዳ ኦልሞስት ወደ 60% አድጓል እየተባለ እየተነገረ ነበር ሶ ያ እድገት እንግዲህ ሀገሪቷን ከዴት ዲስትረስድ ከሚባሉ ሀገራቶች ተርታ ከቷት ነበር ማለትም ዕዳ ለመክፈል ችግር ውስጥ ካሉ ዕዳ ችግር ውስጥ ከከተታቸው አይነት ሀገሮች ውስጥ ተካተን ነበር ለዚህም ነው ልክ የተለያዩ አፍሪካ ሀገራት ዴት ዲስትረስድ ሆኖ ወይ ደግሞ የዕዳ ችግር ውስጥ ያሉ ዕዳቸውን መክፈልን በቋሚነት ማይችሉ ከተባሉ ሀገራቶች ውስጥ ተመድበን ነበር ለዚህም እንደማሳያ የሚሆነው ባሳለፍነው አመት እንግዲህ 30 ሚሊዮን ዶላር የሚጠጋ ቦንድ ላይ ሊከፈል የሚገባው ክፍያ መክፈል አልቻለም ነበር ዩሮ ቦንድ ተብሎ ከ1 ቢሊዮን ዶላር በላይ ተሽጦ የነበረ ቦንድ ነበር አብዛኛዎቹ የአሜሪካ ኢንቨስትመንት ካምፓኒዎች ናቸው ያንን ቦንድ ይዘውት ያሉት ወደ 6% አካባቢ ወለድ ነበረው እዛ ቦንድ ላይ ሊከፈል የሚገባው ወደ 33 ሚሊዮን ዶላር የሚጠጋ ገንዘብ ላይ መክፈል አልችልም ብሎ ኢትዮጵያ መንግስት አለመክፈሉ ጋር ተያይዞ ያው ኢትዮጵያ በአፍሪካ ውስጥ ክሬዲት ላይ ዲፎልት ካደረጉ ሀገራቶች ተርታ ከጋናና ዛምቢያ ጋራ ተመድባ እንደነበረ እናቃለን ጋናና ዛምቢያ እንግዲህ ከነዚህ አበዳሪ አካላቶች ጋር ኦፊሻል ክሬዲተርስ ከሚባሉ ወይ ደግሞ የፓሪስ ቡድን አባላት ተብለው አበዳሪ አባላት ተብለው የሚጠቀሱ ሀገራት ጋራ በመደራደር ዕዳቸውን የማሸጋሸግ ስራ በዋናነት የዛምቢያ በመልካም ሁኔታ እንደተደረገ እንዲሁም የጋናም እንደዛው እንደተደረገ ሰምተናል በተደጋጋሚ ኢትዮጵያም እንግዲህ ላለፉት ጥቂት አመታት በዚህ ጉዳይ ላይ ለረጅም ጊዜ ወጥረው ሲከራከሩ ሲደራደሩ እንደነበረ እናቃለን የዕዳ ሽግሽግን ለማግኘት ማለት ነው መንግስት እስከ 2 ቢሊዮን ዶላር በየአመቱ እንደሚከፍል ነው ያው የሚነገር የነበረው 1.8 ቢሊዮን ዶላር ዕዳ ለመክፈል ብቻ ማለት ነው ለነዚህ ለተለያዩ አበዳሪ አካላት ከዚህ የተነሳ የሚመጣው ማንኛውም ሀገሪቷ የምታገኛቸው ዶላሮች ተመልሰው በዕዳ መልክ ስለሚከፈሉ ምንም ሪዘርቭ መያዝ አልተቻለም ከዚህ የተነሳም ነው እንግዲህ የሀገሪቷን የምንዛሬ ገበያ ያልተረጋጋና የጥቁር ገበያውና በኦፊሻል ሬቱ መካከል የነበረውን ታስታውሳላችሁ ልዩነቱን በጣም የተጎዳ ነበር በተለይ ኢምፖርት የምናደርገውና ኤክስፖርት የምናደርገው የማይመጣጠን ባላንስ ኦፍ ፔመንታችን በጣም የተለያየ እንደነበረ ሁላችንም የምናስታውሰው ነው ሶ IMF እንግዲህ እንደ ምክረ ሐሳብ ሲያቀርቡ በነዛ በድርድሩ ወቅት ያደርጉ የነበረው ነገር ምንድነው ኢትዮጵያ ከረንሲዋን ሊበራላይዝ ማድረግ እንዳለባት በጊዜው ደግሞ ሪዘርቭዋን ለማሻሻል IMF እና ዓለም ባንክ ብር ኢንጀክት እንደሚያደርጉ በዶላር መልኩ ይሄንን የምታደርግ ከሆነና የIMFን ምክረ ሐሳቦች የምትቀበል ከሆነና የምትስማማ ከሆነ ከIMF ጋር ውል ላይ ደርሳ ገንዘብ የምታገኝ ከሆነ እነዚህ አበዳሪ አካላት የኢትዮጵያን ዕዳ ለማሸጋሸግ
ለመወያየት ፍቃደኛ መሆናቸውን ተናገሩ ማለት ነው ሶ በዚህ መሰረት ከአይኤምኤፍ ጋራ ድርድሩ ከተደረገና ስምምነት ላይ ከተደረሰ በኋላ የሀገሪቷ የሪዘርቭ ምንትን ሁኔታ ከተስተካከለ በኋላ በዛ በአይኤምኤፍ ከተስተካከለ ስላችሁ ቀድሞ ከነበረበት ዲስትረስ አትሊስት ከወጣ በኋላና የበጀት እንትኑን ካስተካከለ በኋላ እንጂ ያው ተትረፍርፎ ጠቅሟቸው ወይ ደግሞ በቂ አግኝተው ማለት አይደለም እዚህ ጋር እንደዛ ተሳስታችሁ እንዳትረዱኝ ነገር ግን የአይኤምኤፍ ኢንጀክት ልክ ከተደረገ በኋላ እነዚህ በቻይናና በፈረንሳይ መሪነት የሚደረገው ድርድር ማለት ነው ቡድን 20 የሚባሉትን አበዳሪ አካላት ወክለው ከኢትዮጵያ ጋራ ሲደረግ የነበረው ድርድር ኦልሞስት ተጠናቆ ስምምነት ላይ ተደርሷል በቡድኑ ደረጃ ማለት ነው ያው በቡድን የተደረገ ስምምነት በኋላ ላይ በተናጠል ደግሞ ሀገራት ድርድር ያደርጋሉ እንዲያውም ቻይና ጋራና ከፈረንሳይ ጋራ ጥሩ ድርድር ኦሬዲ ተደርጓል ተብሏል ከዛ ባለፈ የዩናይትድ አረብ ኤሚሬቶች ፖላንድ የመሳሰሉ ሀገራት ደግሞ ለብቻ እናደርጋለን አይነት ድርድር ብለዋል እና በስተመጨረሻም እንግዲህ ኢትዮጵያ የ8.5 ቢሊዮን ዶላር አካባቢ የእዳ እፎይታን አግኝታለች ተብሎ ተነገረን ማለት ነው ይሄ ማለት ምን ማለት መሰላችሁ እስከሚቀጥለው 2028 የፈረንጆቹ አመት ማለት ነው በሚቀጥሉት 3 አመታት ግዴታ ሊከፈል የሚገባ የነበረ 2.5 ቢሊዮን ዶላር አይከፈልም ማለት ነው ያ ማለት አገሪቷ በያመቱ ልታወጣው 2.5 ቢሊዮን እንግዲህ በ3 አመት ላይ በታከፋፍሉት ወደ 700 ሚሊዮን ዶላር አካባቢ ሊሆን ይችላል ሶ ያን የሚያክል ገንዘብ መክፈል ግዴታ የነበረብንን ገንዘብ እንዳንከፍል ተደርጓል ማለት ነው የመክፈያ ጊዜውን አስተላልፈውልናል እዳውን አሸጋሽገውልናል ኢትዮጵያ በጣም ወጥራ ስትከራከረና ስትደራደር የነበረው እንግዲህ ብዙዎቹ ላይ የእዳ ስረዛ እንዲደረግላት ነው በጣም አንሰስቴይነብል የሆኑ እዳዎች አሉ በተለይ ደግሞ በተለያዩ ዘርፎች ላይ ምንም አይነት ሪተርን የሌላቸው ብድሮች የተበደረችባቸው ቦታዎች አሉ በተለይ ደግሞ ኮመርሻል ብድሮች የተበደረችበት ትልልቅ ወለድ የሚጠይቁ እና ዓለም ባንክ ያበደሩት ገንዘብ ብዙ ጊዜ 1 እና 2% ነው ወለድ የሚጠይቁት ኮመርሻል አበዳሪዎች ግን እስከ 5-6% ሲቀበሉን ስለነበረ ያንን መክፈል ከባድ ስለሆነ ሊሰረዝልኝ ይገባል ብላ ስትከራከር ነበር ስትደራደር ነበር ነገር ግን እንግዲህ ሰሞኑን እንደሰማነው ሮይተርስ ላይ አንድ ኃላፊ ቀርበው ሲናገሩ እንደሰማነው ያ የሚሆን አይደለም ይያሉ ነው ከዛ ባለፈ ኢትዮጵያ ቅድም የነገርኳችሁ 33 ሚሊዮን ዶላር ወለድ ባለፈው ኦክቶበር ላይ ሊከፈላቸው የሚገባ የነበሩና ሳትከፍል ቀርታ ዲፎልት አድርጋባቸው የነበሩት እነዚህ ፕራይቬት ክሬዲተርስ ምንላቸው ቦንዱን ገዝተው የነበሩ የአሜሪካ ብዙ ኢንቨስትመንት ካምፓኒዎች በየቅድም የነገርኳችሁ እነሱን ካለው እዳ ላይ 8% አካባቢውን አንሱልኝ ወይ ደግሞ ሰርዙልኝ አይነት ነገር እያለች እያነሳች ነበር ምን ማለት ነው 1 ቢሊዮን ከነበረ ከዛ ላይ 8%ን በቃ እንደሌላ አርጋችሁ ቁጠሩልኝ እያለች ስትደራደር ነበር እነዚህ አበዳሪ አካላት እነዚህ ቦንድ የገዙ አካላት በነገራችን ላይ በጣም ትልቅ ትርፍ የሚያገኙበት ነው የኢትዮጵያ ቦንድ የሚባለው ምክንያቱም 6% ወለድ የሚከፍል በዛ ዶላር ዲኖሚኔትድ በሆነ ቦንድ ላይ ዓለም ላይ በጣም ብዙ የምታገኙት አይነት የኢንቨስትመንት አይነት የለም አይነት ኢንቨስትመንት ኢንስትሩመንት የለም ትልቅ ወለድ ነው የሚያገኙበት ነገር ግን ኢትዮጵያ የዶላር ምንዛሬ ማመንጨት አቅሟ ከቡና ከወርቅ ከሪፎርሙ ቀጥሎ በተለይ በጣም ጨምሯልና መክፈል ትችላለች ብለው በስፋት እየተከራከሩ ነው እንዲያውም በተደጋጋሚ አይኤምኤፍን ሁሉ እስከ መክሰስ ደርሰው ነበር እና ይሄ ነው እየሆነ ያለው ይህ ግን ታዲያ በተለይ ለኔና ለእናንተ ምን ይዞ መጣ ምን የተለየ ነገር አለ የሚለውን ነገር ደግሞ አብረን እስቲ እንመልከት ለኔና ለእናንተ በተለይ ደግሞ ከሰሞኑ በብሔራዊ ባንክ ሲደረጉ የነበሩት ነገሮች አይታችኋል ሪዘርቭ ጨምሯልና አሁን ኦኬ በየ2 ሳምንቱ ለባንኮች ዶላር መሸጥ ጀምራለው ያለው ነገር ስትመለከቱ አንዱ የዚህ ውጤት ብዬ ልወስደው ይችላል ምክንያቱም ብሔራዊ ባንክ ከሪዘርቭ ኦር በተለያየ ከሚገኘው ግኝት ሊከፍለው የሚገባው እዳ ከሀገሪቷ ካዝና ሊከፈል የሚገባው የነበረ 2.5 ቢሊዮን የሚሆን ዶላር ኦቨር ዘ ኔክስት 3 years መክፈል ካልተጠበቀበት ኦኬ አቅርቦቱን እዚህ ገበያው ላይ በመልቀቅ የምንዛሬ ገበያውን ማረጋጋት ስራ ይሰራል ማለት ነው ያ ማለት እኔና እናንተ ወር ነጋዴ ሆናችሁ የምትሰሩ ከሆነ በሚቀጥሉት 3 አመታት ምንም ቢሆን የዶላር ዋጋ ከቁጥጥር ውጪ የሚሆንበት እድሉ በጣም ጠባብ ነው ማለት ነው የዶላር ዋጋ ከቁጥጥር ውጪ ይሆናል ብላችሁ በመስጋት ካሁኑ የማይሆኑ ውሳኔዎችን መወሰን አይተበቅባችሁም አንዳንድ ሰዎች እዚህ ዩቲዩብ ላይ ወይ ፌስቡክ ላይ ኦር ቲክቶክ ላይ የመጡ እንደዚህ ሊሏቸው እንደሚችሉ አቃለሁ ነገር ግን ብዙ የምንከፍለው ክፍያ እስከሌለን ድረስ ብዙ ልናስመጣበት ሸቀጦችን ልናስመጣበት እቃዎችን ልናስመጣበት ነው ልንችል የምንችለው እንጂ እዳ የምንከፍለው ብዙ ዶላር ያስፈልገንም ከተባለ የሚገባው ገንዘብ የሚወጣው ገንዘብ የሚበልጥበትን እድል መፍጠር ከቻለን over the next 3 years እንግዲህ ያን ማድረግ ከቻለን ነው እርግጥ ማኒፋክቸሪንጋችን እየጠነከረ ከሄደ ግብርና ምርታችን እየጠነከረ ከሄደና
አሁን ባለው ሁኔታ ስቲል ባላንሳችን ወደ ምናስገባው ነው የሚበልጠው ከምንልከውና የምንልከውን ማስበለጥ ችለን የዶላር የማመንጨት አቅማችንን ማሳደግ ከቻለን ኢኮኖሚው ወደ ተረጋጋና ወደ ተሻለ ሁኔታ ውስጥ እየገባ የሚሄድበት እድል ይኖራል እኔና እናንተም የተረጋጋ ኢኮኖሚ የተረጋጋ ዋጋ የተረጋጋ የዋጋ ግሽበት ኢንፍሌሽን ምናምን ቁጥጥር ስር የሚውልበት አይነት ዘመን ሊመጣልን የሚችልበት እድል ይኖራል ብዬ አስባለሁ ይሄ የሚሆን ከሆነ ማለት ነው በእዳ ሰረዘው በተለይ እነዚህ አበዳሪ አካላት እዳው ከተሰረዘና አይ በቃ ብለው ደግሞ የሆነች ያክሏን ቢሰርዙልን በጣም የተሻሉ የምንዛሬ ገበያ ሁኔታዎች ብርን ከዶላር አንፃር መመልከት የምንችልበት እድሉ ሰፊ ነው ማለት ነው ሶ የተረጋጋ ኢኮኖሚ ማግኘት ውስጥ የተረጋጋ የሸቀጦች ዋጋ ማግኘት ውስጥ እድል ይኖራል ከዛ ባለፈ ደግሞ ሀገር ሰላም የሚሆን ከሆነ በተለይ ደግሞ ኢንቨስትመንት በመስፋፋት ምክንያቱም ከውጪ የሚመጡ ማሽነሪዎችን ከውጪ ፋብሪካ ለመትከል የሚያስፈልጉ ነገሮችን በቀላሉ ማስመጣት የምንችል ከሆነ ኢንቨስተሮችም ዶላር ለመጠቀም ብዙ ማይከብዳቸው ከሆነ ዶላር እቃ መግዛት በሚፈልጉበት ሰዓት እንደፈለጉት ገዝተው ማምጣት የሚችሉበት እድሉ ከተመቻቸ ላቸው ስቲል ምን ማድረግ እንችላለን ማለት ነው የበለጠ ኢንቨስትመንትን ማሳደግ ምርታማነትን ማሳደግ ያ ደግሞ ብዙ ስራ ሊፈጥርልን ይችላል ኢኮኖሚውንም በዛ መልኩ ሊያሳድገው የሚችልበት እድሉ ሰፊ ነው ማለት ነው ታዲያ እናንተ ምን ታስባላችሁ እስቲ አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልኝ እስከ ቀጣይ ፕሮግራም ድረስ ታዲያ ይህን ቻናል ሰብስክራይብ እንድታደርጉ የደወል ምልክቱን በማብራት የዚህ ቻናል አባል እንድትሆኑ እየጋበዝኳችሁ የምሰናበታችሁ ከንጋት ፖስት እኔ ገሜ ብርሃኑ ነኝ